ሄርሜላ ምትባል በጣም ተንኮለኛ ናት። በጣም ማለት ነው። አሁን ላይ እንደውም አብርሽ መጠንቀቅ አለበት። ብዙ እባክህ አብርሽ አሁን ያሉትን ጉዳዮች በጥብቅ እንድትከታተል መልእክታችንን ማስተላለፍ እንፈልጋለን። በተለያዩ ቦታዎች ሲሰራጭ የቆየ አንድ ጉዳይ አለ። ከሰሞኑ አብርሽና ሩታ ፍቅር ላይ መሆናቸው መስማማታቸውን ተከትሎ እጅግ ያልተጠበቁ ጉዳዮች እየተሰሙ እየተደመጡ ይገኛል። እጅግ ያሳዝናል። ገና ለገና ሰው ተስማማ ብሎ በዚህን ያህል ደረጃ እልህ መያያዝም ያዋጣል ብለን አናስብም። የአብርሽ ከሰሞኑ አብራው ስትቀረጽ አብራው አንድ ላይ ስትታይ የነበረችው ሄርሜላ ባሉት ጉዳዮች በተለይ ደግሞ ከሰሞኑ አብርሽና ሩታ በሚያሳልፉት አንድ ላይም በሚሆኑት ጉዳይ እጅግ እሳት ለብሳ እሳት ጎርሳ ዛቻዎችና ማስጠንቀቂያዎች እያደረሰች እንዳለ በውስጥ መልእክቱ ተሰምቷል። እንዲሁም ይህች ግለሰብ ወደ አብርሽ ቤተሰቦች በመሄድ ከባድ መልእክትና ከባድ ነገር ለማድረግ እንዳቀደች መረጃውን ሰምተናል። ሁሉንም በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ ለሰው ደስታ የምትጨነቁ የሰው ሁኔታ አብሮ የሚያሳስባችሁ ሰው ሲከፋ እማትወዱ ቅን የሀገሬ ልጆች በያላችሁበት ፈጣሪ ሰላማችሁን ያብዛልኝ። የእውነት ከልብ ከልብ ክበሩልኝ። ቅን ኦዲየንሶች በያላችሁበት ሰላማችሁ የበዛ ይሁንልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታረጉኝም በአክብሮት እጠይቃለሁ። የኔን ቪዲዮም እስቲ ላይክ በማድረግ ጀምሩ። የሰው ደስታ የሚያስደስታችሁ ላይክ አድርጉኝ። እስቲ ዛሬ በላይክ ላያችሁ። እንግዲህ ያው ዛሬ ይዤ የመጣሁት መረጃ ሄርሜላ ያሰበችውን ከባድ ሴራ ነው። ሄርሜላ ደጋግማ ስትናገር የነበረው አንድ ነገር ነበረ። አብርሽ የኔን ቤተሰብ ይተዋወቃል፣ እኔም ወደሱ ቤተሰብ እሄዳለሁ ስትል ነበር። ይቺ ግለሰብ በጣም ልትሄድበት ያሰበችው ርቀት ማንም ያልጠበቀውን ነው። እንግዲህ ያለው ሁኔታ ሩታና አብርሽ የመስማማታቸው ሁኔታ በየቦታው እየተሰማ ይገኛል። የተለያዩ ጊዜያቶችንም አብረው እያሳለፉ ጨዋታና ቀልድም አብረው ሲጮቱ ተመልክተናል። ከዛ አልፎ ተርፎ አብርሽና ሩታ በቲክቶክ ላይቭ ላይ የሚያስቅ ጨዋታን የሚያስቅ ወሬንም ሲያወሩ ነበር። ታዲያ ከሰሞኑ ባለው ሁኔታ በጣም በሁኔታዎች ሁሉ ተናዳለች ሄርሜላ ባይዘዌ በጣም እንደምትናደድና ኃይለኛ በተለይ ደግሞ እንደምትቀና ለማወቅ ከፈለጋችሁ አብርሽ የለቀቀውን የ3-4 ቀን በፊት ያለውን ቪዲዮ ተመልከቱ። የሆነ አድናቂ ነኝ ብላ አብርሽን ለማቀፍ ለመሳም ስትሞክር ሄርሜላ በነበረችበት ወቅት በጣም ተናዳ ነው እንግዲህ ሄርሜላ ብዙ ነገር ስትናገር የነበረው። አስቡት እንግዲህ ከሩታ ጋር ደግሞ ሲመጣ በምን ያህል ሁኔታ እንደምትናደድ። አንድ ነገር ያልተረዳችው ዋነኛ ነጥብ አለ። ሄርሜላ አብርሽና ሩታ በፊት ጀምሮ የሚተዋወቁ ሰዎች መሆናቸውን አልተረዳችም። እንግዲህ አብርሽ የልጅ አባት እንደሚሆን ከሩታ የሚወለደው ልጅ የእሱ ልጅ እንደሆነም ይህንንም አላወቀችም፣ አላገናዘበችም። እነዚህ ነገሮች ሁሉ ትታ እነዚህ ግለሰቦች አብርሽና ሩታ ዛሬ ላይ አብረው የሆኑ የመሰላት ነው እንግዲህ በንዴት ሆና እንዴት ተቀሙ አይነት ነገር ሁሉ ስትዝት ነበር ሲሉ ነው መልእክቱን ያሰሙኝ። ሄርሜላ በቀጣይ ያሰበችው ነገር እኔ ከሱ ጋር ቀጥታ አልነጋገርም፣ ለአብርሽም ምንም መጥፎ ነገር አላሳየውም፣ ለሱ ቤተሰቦች ግን ጥሩ ሆኜ በጣም ቤተሰብ ጠያቂ ሆኜ ተሽዬ እገኛለሁ ስትል ነው መልእክቷን አሰምታለች ሲሉ መረጃውን ያደረሱኝ ማለት ነው። ጋሽዬ ደጋግመው ሲናገሩ የነበረው ዋነኛ ወሳኝ ነጥብ አለ። የልጄ ሚስት የሆነችው አያትም የምታረገኝ ሩታን እጅግ ወዳታለሁ፣ እጅግ አከብራታለሁ እያሉ በጣም ደስ የሚል መልእክት ስለ ሩታ ሲናገሩ ነበር። ታዲያ እንግዲህ ሄርሜላ አካሄዷ እኚህን ጋሽዬ በሩታ ላይ ያላቸው አመለካከት እንዲቀየር እሳቸውን እያከበረች እሳቸውን የሆኑ ነገር እያረገች ጥሩ ነገር ስለ ሄርሜላ እንዲያስቡ ለማድረግና እንግዲህ አብርሽና ሄርሜላ አንድ ላይ ይሁኑ ብለው እንዲናገሩ ሁሉ በጋሽዬ በኩል የተለያዩ ሴራዎችን እንዳሰበች ነው በውስጥ መልእክቱን ያደረሱኝ ማለት ነው። ሄርሜላ በዚህ ያህል ደረጃ ለምን እንደሄደች እኔ ሊገባኝ አልቻለም። ምናልባት እንደተባለው ይሄን ነገር የምታረግ ከሆነና ቤተሰብ ላይ ለሱ ጥሩ ሆና ከታየች በተለይ ደግሞ ለአብርሽ ቤተሰቦች ሄዳ ለአባቱ ለጋሽዬ ለእናቱም እንደ ጥሩ ነገር እንደ ጥሩ ለሱ ሐሳብ የሆነች የሆኑ መልእክቶችንና የሆኑ ቪዲዮዎች የምታሳይ ከሆነ እንግዲህ የአብርሽ ቤተሰቦችም በዚህ ሁኔታዎች ሐሳባቸው የማይሰረቅበት ነገር አለ ብዬ ለማሰብ ይከብደኛል። ስለዚህ ከዚህ ነገር ሁሉ አብርሽ ቀደሞ ነቃ ድንገጥ ብሎ ይቺን ግለሰብ ከህይወቱ ማስወጣት አለበት። ይህንንም ነው መልእክት ብዙዎች እንዲሰራጭ እባካችሁ ይህን መረጃ አሰሙ ሲሉ የነበረው። ሩታ እንግዲህ ልትወልድ እየተቃረበች ይገኛል። በዚህ የደስታዋ ቀን ልጅ በምታቅፍበት ጊዜ አብርሽ ከጎኗ ቢሆን የእውነት ከልብ ምኞቷ ነው። ደጋግማም ተናግራለች። ይሄ ነገር ግን እንዳይሳካ ይሄ ነገር ግን መሰናክል እንዲበዛበት ከወዲሁ ሄርሜላ ከባድ ነገሮችን እያሰበች ቀድማ ቤተሰቦቹንም ይዛ በቤተሰቦቹ በኩል አብርሽን ለመያዝ እንዳሰበች ነው መረጃው የተሰማው ማለት ነው። እባክህ አብርሽ ቀድመ ቤተሰቦችንም አስጠንቅቅ። ያንተን ቆራጥነት ካሳያሃት፣ ያንተን የዓላማ ውስንነት ካሳያሃት ይቺ ግለሰብ እንኳን ቤተሰቦች ጋር ድረስ አንተ ጋርም በፍጹም አትጠጋም። ስለዚህ ያው ብዙዎች የሚመሰክሩላት
ሄርሜላን አታቋትም፣ እኛንን እምናቃት እጅግ እልህኛ ነች። እልኋን እንኳን እናንተ እኛ በምንነግራችሁ ነገር እንኳን መመልከት ቢያቀታችሁ በቪዲዮ ላይ ተመልከቱ ሲሉን የነበሩ ሰዎች ነበሩ በውስጥ። ልክ ነው፣ እኛም በቪዲዮ ሄደን እንደተመለከት ነው እሷን ለማስቀናት ብለው ለፕራንክ ብለው ከአብርሽ ጋር ሌላ ሴቶች ሁሉ ሲታዩ ሄርሜላ ተናዳ ነበር ቪዲዮ ስትሰራ የነበረው። ፕራንክ ሁሉ የምትደረግ አትመስልም ነበር። በንዴት ሆና በጣም ክፉ ነገር ሁሉ ስትናገር ነበረ። ታዲያ እንደተባለው በዚህን ያህል ደረጃ እንደዚህ መቅናት ከቻለች በፕራንክ ቪዲዮ እንደዚህ ሳትለብሳ ሳትጎርሳ ብዙ ሰዎችን መናገር ከቻለች አስቡት ደግሞ ከሩታ ጋር የተለያዩ ጊዜያቶችን ሲያሳልፍ በሚለቀቀው ቪዲዮ ደግሞ በምን ያህል ደረጃ ሆና ልትናገር እንደምትችል። ስለዚህ ከወዲሁ ያሉት ጉዳዮች በተለይ ደግሞ የሩታን ጥሩ ነገር የምትፈልጉ ለሩታ ስትደግፉ የነበራችሁ ልጆች እባካችሁ ነቃ ደንገጥ ብላችሁ ሩታንም አሁን ላይ በደንብ ረገብ ብላ አብርሽን በጥሩ ሁኔታ እያያዘች ነው። አሁን በጥሩ ሁኔታ ማያያዙን ችላበታለች። እናትና እህቷ የመከሯትንም በጥሩ ሁኔታ እየተገበረች ነው። ምንም ቢሆን የልጅሽ አባት ነው፣ ከሱ ጋር ያለሽን ነገር ቀጢ፣ ልጅሽ ለብቻው ማደግ የለበትም፣ አብርሽ ያስፈልግሻል ሲሏት ነበረ። ለዛም ነው እንግዲህ ሩታ ለስለስ ብላ ከሰሞኑ አብርሽን በጥሩ ሁኔታ ስታናግረው የነበረው። እንደ በፊቱ ሳትበሳጭ፣ እንደ በፊቱ ሳትናደድ አብርሽን በፍቅር በጥሩ ሁኔታ እየመለሰችው ነው። ስለዚህ ሩታ በዚህ ድርጊቷ እንድትቀጥል ለሷ ይሄን መልእክት። ሌላ ደግሞ አብርሽ ከሰሞኑ እንግዲህ ሄርሜላ እልህ ላይ እንደሆነች መልእክቱን አስተላልፉለት። ከእልህ ባለፈ ቤተሰቦቹ ጋር ቀድማ ሄዳ ቤተሰቦቹን ሁሉ ለመደለል እንዳሰበችና ለአብርሽ የምትገባ ሴት ሄርሜላ እንደሆነች አይምሯቸው ላይ ነግሬ ነው የምመጣው ብላ የዛተችውንም ዛቻም ጭምር እባካችሁ ለአብርሽም እንዲያውቀው ሆኖ የግለሰብ ካሉት ነገሮች ሁሉ ተጠንቅቆ ቤተሰቦቹንም ራሱንም ከሄርሜላ እንዲጠብቅ መልእክቱ እንዲሰማ ይሁን ለማለት ነው መልእክቴን ማስተላለፍ የምፈልገው። እንግዲህ በቀጣይ የሚኖሩ ዝርዝር ጉዳዮች ካሉ አብረንም እናሳያችሁ ይሆናል። ሩታ አሁን ግን ደስታዋ ተመልሷል። ቤተሰብም እጅግ ደስ እያለው ይገኛል። ልትወልድ በመቃረቢያዋ ሰዓት ላይ የምናየው ነገር ያስደስታል ሲሉ የሩታ እናት ደግሞ በዛም መልእክታቸውም ተሰምቷል ተብሎ የእሳቸውም ከሰሞኑ ያሉበት ነገር ወዲያ ወዲህ እየተባለ ሲመላለስ አይተነዋል ማለት ነው። ይህ ደስታቸው የእውነት ዘላቂ እንዲሆን ከልብ ነው የምንመኘው። በሌሎች ቪዲዮዎች አዳዲስ ጉዳዮች እስክንገናኝ ድረስ አብርሽና ሩታ አሁን ያሳያቸውን ፍቅር፣ አሁን ያሳያቸውን ሰላም፣ ልጃቸውንም በሰላም ሩታ ተገላግላ አብረው ለማቀፍ ከጎኗም ለመቆም ፈጣሪ አምላክ እንዲያበቃው፣ ኦዲየንስም በዚህ ጉዳይ አንዴና የመጨረሻ ጊዜ ተደስቶ እፎይ ብሎ የሚታይ ቪዲዮ ለማየት ሁሉም ሰው እንዲያበቃው የእውነት ከልብ ተመኘው። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።